ጤና ይስጥልኝ ተመልካቾቻችን፣ ይህ ብሩህ ተስፋ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን በሰባተኛው ጠቅላላ ምርጫ የብልጽግና ፓርቲ 438 የሕዝብ ተወካዮች መቀመጫዎች እንዳሸነፈ ይታወቃል። በእነዚህም ውስጥ ታዲያ አካል ጉዳተኞች ተሳታፊዎች ናቸው፣ አሸናፊዎችም ሆነዋል። ከነሱ ውስጥ ከአንዱ ጋር ቆይታ አድርጌያለሁ። አብራችሁኝ ሆኑ። ለቃለ ምልልሱ ፈቃደኛ ስለሆኑ ከልብ አመሰግናለሁ። እስቲ በቅድሚያም ስሞትንና የሥራ ኃላፊነቱን ይንገሩን። አቶ ሳምሶን ወንድሜነህ እባላለሁ። አሁን ያለሁት በአዲስ አበባ ማረሚያ ቅድመ አንደኛ ደረጃና አጠቃላይ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ሆኜ እያገለገልኩ እገኛለሁ። እስቲ በፖለቲካ ተሳትፎና ያለው ሁኔታ ላይ አገልግሎት የጀመርከው መቼ ነበረ? ትልቁን ተሳትፎዬን ያው በአዳሪ ትምህርት ቤትም እንደምታውቀው ብዙ ቻሌንጅ እናደርግ ነበር የነበረውን ሲስተም። ከዛም ተሳክቶልን እዛ የጀመርነው እድገት እዛ የጀመርነው እንቅስቃሴ ተሳክቶልን ስንወጣም በየአካባቢያችን የራሳችንንም የአካባቢውን መብት ከማስጠበቅ አኳያ የራሳችን ሚና እንወጣ ነበረ። እኔ ግን ትልቅ ቻሌንጁን የለመድኩት በተለይ ወደ አዲስ አበባ መጥቼ አቃቂ ቃሊቲ ክፍለ ከተማ ላይ መማር ስጀምር የአዲስ አበባ ወጣቶች ማህበር ሆኜ ማህበሩ ላይ በደንብ መሳተፍ፣ ራሴን ማሳየት፣ ያሉትን ነገሮች ዲስከስ ማድረግ፣ መወያየት ምናምን ቀጠልኩኝ። ከዛ ማህበሩ ላይ የክፍለ ከተማው ምክትል ስራ አስፈጻሚ ሆኜ ማገልገል ጀመርኩኝ። በደንብ ተሳትፎ የቀጠለ። ከዛ በግልጽ 2000 ዓመተ ምህረት ላይ ያው በቀድሞ ኢህአዴግ ፓርቲ ውስጥ ገብቼ በደኢህዴን አደረጃጀት ውስጥ ተሳትፎ ማድረግ ጀመርኩኝ። በዛ ተሳትፎዬ 2002 ሐምሌ 9 በዛው ወቅት የወረዳ 1 ትምህርት ጽህፈት ቤት ኃላፊ ሆኜ ማገልገል ጀመርኩ። ከዛ ያንን ደግሞ ትቼ ወጥቼ እንደገና መምህር ሆኜ ማገልገል ጀመርኩ። መልሼ ደግሞ የትምህርት ቤት ዳይሬክተር ሆኜ እያገለገልኩ 2013 ላይ ያው ልክ ብልጽግና ፓርቲ ከተመሰረተ በኋላ ብልጽግና እንደምታውቀው ተራማጅ አስተሳሰብ ያለው፣ ከተራማጅ አስተሳሰብ በላይ ደግሞ መሪዎቹም ተራማጅና የበለጸገ አስተሳሰብ የሚያመጡ በመሆናቸው ብልጽግና ፓርቲን ተቀላቅዬ ማገልገል ከጀመርኩ በኋላ 2013 ላይ በተደረገው ምርጫ የፓርቲው ለአዲስ አበባ ምክር ቤት እጩ ሆኜ እንድቀርብ ወስኖ በአቃቂ ቃሊቲ ክፍለ ከተማ ለአዲስ አበባ ምክር ቤት ተመርጬ 5 ዓመት ማገልገል ጀመርኩኝ። አሁን ደግሞ እንዳልኩ ፓርቲያችን አመራሮቹ መጀመሪያ በአስተሳሰብ እነሱ የበለጸጉ ናቸው። ከዛ ፓርቲያችን ደግሞ የበለጸገ ነው። ፓርቲያችን የተዋሃደ ሀሳብ ስላለው ፓርቲያችን ሀሳቦችን የማራመድ እድሉ ከፍ ያለ ስለሆነ አሁን ደግሞ ለሀገር አቀፍ ምርጫው ላይ ለተወካዮች ምክር ቤት አባልነት ተወዳድሬ እንግዲህ ሰሞኑን በምርጫ ቦርድ ይፋ ባደረገው ውጤት መሰረት ብልጽግና ፓርቲ 438 መቀመጫዎችን አግኝቷል። ሌሎቹ እንደተገለጹት ናቸው ማለት ነው። የምክር ቤት አባል ሆናለሁ ብለህ አስበህ ታውቃለህ? አይ የምክር ቤት አባል ሆናለሁ ብዬ አልተመኘውም፣ ምኞቴም አልነበረም። የመጀመሪያ እኮ ፍላጎቴ የነበረው ሎ ስኩል መግባት ነበረ። ግን ያው እግዚአብሔር ይመስገን የድሃ ልጅ ስለነበርኩኝ ያኔ ድህነቴን ማሸነፍ የምችለው አሁን ቤት መንገድ ነው የሚለው አስተሳሰብ ስለነበረኝ ወዲያው ከሎ ስኩል አጠፍኩና ራሴን አለምነው ጋር ስንመካከር፣ አለምነው ሶሺዮሎጂ ካስታወስከው አሁን አምቦ ዩኒቨርሲቲ ነው። ከሱ ጋር ስንማከር ወዲያው ቲቺንግ ገባሁኝ። አጋጣሚ 3 ዓመትም ስለሆነ ቲቺንግ ተመርቄ ወጣሁኝ። ቤተሰቤን ማገዝ፣ ቤተሰቤን መርዳት ጀመርኩ። ያው የነበረኝ ተሳትፎ ነው ወደዚህ ያመጣኝ። የነበረኝ ይሄ ማህበር ላይ እንዳልኩ የነበረኝ ተሳትፎ፣ ከዛ ፖለቲካ ፓርቲዎች ውስጥ ገብቼ ስሳተፍ የነበረኝ ተሳትፎ፣ ከዛ ቤት ውስጥ ደግሞ የነበረኝ ቤተሰብ እኮ ነው ዋናው። አንተን የሚቀርጽህ አንተን ለዚህ የሚያበቃ ቤተሰብ ነው። ቤተሰብ ለኔ የሰጠኝ እድል፣ ለኔ የሰጠኝ ቦታ ዛሬ ያለኝ ደረጃ ላይ እንድደርስ፣ በተለይ የእናቴ ሚና እንደዚህ በቀላል የሚነሳ አይደለም። በሁሉ ነገር እናቴ እኔ ማማክራታለሁ፣ እሷም ታማክረኛለች። ስለዚህ ለኔ እዚህ ቦታ መድረስ፣ ለኔ ጎልቶ መናገር የእናቴ አስተዋጽኦ ከፍ ያለ።
እዚህ በዛ መንገድ ነው እንጂ እውነት ምክር ቤት ገባለሁ ብዬ አስቤያለሁ። አካል ጉዳተኛ ስለሆንክ ያው ብዙ ተሳትፎ ይገድባል ተብሎ ይታሰባል አንዳንድ ሁኔታዎች ላይና ግን ከቤተሰብስ ድጋፍ ነበር? የቤተሰቦች ላንተ የነበራቸው አመለካከት ምን ይመስል ነበር? የእናቴ ዱዓ ማድረግ፣ የእናቴ አላህን መለመን ያው ዛሬም ድረስ ያለ ቆሜ እንዲሄድ ዛሬም ድረስ ተደማጭ እንደሆን ራሴን እንዳሸንፍ ረድቶኛል እንጂ አሁን እናቴ እንደዚህ ምክር ቤት ቢገባ ማን በሚል እናቴ በዛ ደረጃ እንኳን ሴንስ አታረግም። ግን እኔ ጥሩ ቦታ እንድደርስላት ያው ከጊዜ በኋላ ነው ስፖርት ስለሆንኩኝ እሱም ስለሚያስደነግጥ ቤተሰብን እሱ ተደምሮ ለኔ የተሻለ ቦታ መገኘት የእናቴ ጸሎት ትልቅ ድርሻ አለው። ቀደም ሲል በነበረ ቆይታስ በአዲስ አበባ ምክር ቤት በኩል እያለህ ስለ አካል ጉዳተኞች ታነሳ ነበር። ስለ አካታችነት፣ ስለ አሳታፊነት እንዴት መካተት መሳተፍ እንዳለባቸው አካል ጉዳተኞችን በተመለከተ የምታነሳቸው ሀሳቦች ነበሩ? ምክር ቤት በብልጽግና ፓርቲ ለአዲስ አበባ ምክር ቤት ተወዳዳሪ እንደሆን ስታጭ የመጀመሪያውም ፓርቲያችን እኮ እኔን ለዛ ያጨኝ አንዱ ታርጌቱ አካል ጉዳተኛ ማህበረሰብ ኢንክሉሲቭ ማድረግ ስለሚያስብ ነው። ፓርቲ ደግሞ በዛ ደረጃ ብዙ መነሻዎች አሉ። ብዙ ሀሳቦችን ማንሳት እንችላለን። ለምሳሌ ፓርቲያችን በዚህ ደረጃ አርቆ ሀሳቢ መሆኑን ለምሳሌ እኔ እናንተ የተማርንባቸውን ትምህርት ቤቶች ስናይ እኮ ከውጭ ሀገር ዛሬም ነገ እርዳታ እየተለመኑ ከዛሬ ነገ አቋረጡ እየተባለ መከራ እያየን ነው የተማርነው። አሁን ግን ለምሳሌ ቃሊቲ ክፍለ ከተማ ላይ ያለውን የአይነ ስውራን አዳሪ ትምህርት ቤት ብታየው ዘመናዊነቱ ኢትዮጵያ ውስጥ ካሉ ትምህርት ቤቶች በጣም የተሻለና የራቀ ደረጃ ያለው ትምህርት ቤት ነው። አይነ ስውራንን በደንብ ማስተማር መሆን ያለባቸውን ነገር ሆነው እንዲወጡ ማድረግ የሚችል ዘመናዊ ትምህርት ቤት ነው። ስለዚህ ይሄ ፓርቲው ትልቅነትን ነው የሚያሳየውና ፓርቲው በዛ ደረጃ ለከተማ ምክር ቤት አጨኝ ተወዳድሬ ገባሁኝ። ከዛ ከምክር ቤት ገብቼ እዛም ተሳትፎዬ ቀላል አይደለም። ምናልባት 40-50 ጉባኤ ቢደረግ አንድ ሁለቱን ነው ያልተሳተፍኩት እንጂ በሙሉ ላይ እድል ተሰጥቶኝ ተሳትፌያለሁ። እድል ተሰጥቶኝ ተሳትፌያለሁ ማለት ከተማው ላይ ያሉትን ሀሳቦች ሁሉ ለማንሳት ለመናገር የሚያስችል እድል አግኝቻለሁ ማለት ነው። ከዛ እነ ክብርት ደግሞ ያላቸው እኛን ለማሳተፍ ያላቸውን ቦታ ትልቅ ነገር ነው። ክብርት ወይዘሮ አዳነችም ክብርት ቡዜናም ሌሎቹም አመራሮች የምናነሳቸውን ሀሳቦች ከመቀበል አኳያ ትልቅ ከፍ ያለ ቦታ ነው የሚሰጡንና አካል ጉዳተኛን በተመለከተ በተደጋጋሚ ሀሳቦች አነሳለሁ። በተለይ የሚሰሩ ስራዎች እኔ ለምሳሌ መሰረተ ልማት ቋሚ ኮሚቴ አባል ነበርኩኝ። መንገዶች ሲሰሩ፣ ህንፃዎች ሲሰሩ አካል ጉዳተኛን ያካተቱ መሆን አለባቸው፣ ለነሱ እንዲመች መደረግ አለበት በሚል ሀሳብ አነሳለሁ። እነ ክብርት በሚከታተሏቸው ማንኛውም የመንገድ የህንፃ የመሳሰሉት ነገሮች ላይ የአካል ጉዳተኛውን ያካተተ ራምፕ ያለው ራምፕ ካስቸገረ እንኳን ሊፍት ያለው ህንፃዎች ናቸው የሚሰሩት፣ መንገዶች ናቸው የሚሰሩት። እነዚህን በደንብ መመስከር እችላለሁ። ከዛ የስራ እድል ፈጠራ ነው ትልቁ ነገር ነው። የስራ እድል ፈጠራ ድሮ ተደምሮ ነው የሚመጣው ዝም ብሎ ለምሳሌ ሴቶች ትላለ፣ ወጣቶች ትላለ፣ ከዛ አረጋውያን ምናምን ትላለ ሪፖርት ሲቀርብ። አሁን ግን የአካል ጉዳተኞቹ ራሱን ችሎ ሪፖርት እንዲቀርብ ማድረግ ችለናል። በዚህም ባለፉት 5 ዓመታት በርካታ አካል ጉዳተኞች የስራ እድል እንዲፈጠራላቸው ማድረግ ተችሏል እና በደንብ ተሳትፎ ተጠቅሜበታለሁ፣ ተሳትፎ አድርጌያለሁ። ከተማው ላይም ጉልህ ስራዎች እንዲሰሩ እውነት የአይን ምስክር ነኝ። እኔ በደንብ በዚህ ትልቅ እድል አግኝቻለሁ። 7ኛው ጠቅላላ ምርጫን እስቲ ከምርጫው የዲሞክራሲ ሁኔታ አንጻር ስታየው ምን ይመስላል? ያ እንትን ነው እኛ እየተለማመድን ያለነው ዲሞክራሲ እኮ እኛ በደንብ አሁን ኢንተርናላይዝ እያደረግነው እየተለማመድነው የመጣ ነው። ከዛም ደግሞ አፍሪካ ውስጥ ነን። በራሱ የምትኖርበት ከባቢ የምትኖርበት ሁኔታ ለአእምሮ እድገትህ ወሳኝ ነው። ስለዚህ እኛ እየተለማመድን ያለነው እንግዲህ በሰባቱም ምርጫዎች ህዝብ በተለያየ መንገድ የሚወጣበት ሁኔታ አለ። እንደው የዚህን ዓመት እንደው ብናነሳ እኮ ህዝብ የመረጠበትንም ሰዓት የወጣንበትንም ሰዓት የተሰለፈበትንም መንገድ ብታየው የህዝቡን የአእምሮ እድገት ታይበታለህ እንጂ የቀስቃሹን ድካም አይደለም የምታየው።
ህዝቡ በመምረጤ እጠቀማለሁ፣ ህዝቡ ድምጼን በመስጠቴ እኔ ነኝ ተጠቃሚ ብሎ መውጣቱን በጉልህ የምታይበት ነው። ለምሳሌ ከ12 ሰዓት ከ11 ሰዓት ጀምሮ የተሰለፉ አካባቢዎች አሉ። እስከ ሌሊት 9 ሰዓት ተኩል ድረስ ምርጫ ድምጽ ለመስጠት ተሰልፈው ያመሹ አዛውንቶችም ወጣቶችም አሉ። ይሄ ትልቅ ድል ነው። እንደ መንግስት በዚህ ደረጃ ህዝቡ ለዲሞክራሲ ስርዓት የራሱን ተሳትፎ የራሱን እንቅስቃሴ ማድረግ የሚችልበት እድል መፈጠሩ በጣም የሚደነቅ ነው። በደንብ ዲሞክራሲ እየተለማመድን መሆኑን በደንብ እየገባን መሆኑን የምታይበት ሁኔታ ነው የተፈጠረው። በሚቀጥለው ዓመት በ2019 እንግዲህ በአዲሱ ምክር ቤት በኩል አንተም አዲሱ አባል ነህና ምንድነው ተስፋ የምታደርገው? አዲሱ ምክር ቤት እንዴት ነው ስራውን አካል ጉዳተኞችን አካቶ ይሰራል ብለህ ታስባለህ ወይ? ያው ምንድነው ፓርላማም ተሳተፍክ፣ እንደ መንግስት ማመራር ላይ ሆንክ፣ እንደ ህዝብም ኢትዮጵያ ውስጥ እስከሆንክ ድረስ መንግስት የሚያቅዳቸው ነገሮች አሉ። እንደ ፓርቲ የታቀዱ ስራዎች አሉ። ከፓርቲ ባሻገር ደግሞ ከፓርቲው መንግስት ከመሰረተ በኋላ እንደ መንግስት ደግሞ የሚታቀዱ ስራዎች አሉ። ስለዚህ እነዚህ በቅዱ መሰረት በሀገር ውስጥ የኢኮኖሚ ማህበራዊና ፖለቲካዊ እድገቶች የሚመጡበት ሁኔታዎች ተጀምረዋል። እነዛ ስራዎች ውስጥ አካታችነቱ የበለጠ እንዲያድግ የማድረግ ኃላፊነት ነው የሚኖርብን። በተለይ አሁን የአዲሱ ፓርላማ ሲመሰረት ይሄኛው ፓርላማ በርካታ ስራዎች እንዲሰሩ ተደርጓል። የኮሪደር ልማት በዚህ ፓርላማ ዘመን የተጀመረው ትላልቅ ፕሮጀክቶች ተመርቀዋል። ትላልቅ የመዝናኛ ስፍራዎች ለህዝብ ክፍት ሆነዋል። የማይገመቱ ነገሮች ሁሉ ወደ ተግባር መግባት ተችሏል። ስለዚህ ምንድነው የሚጠበቀው? ከዚህ በላይ መስራት እንዳለብህ ማመን አለብህ። ገና ከመግባት በፊት ከዚህ በላይ መስራት እንዳለብህ፣ ከዚህ በላይ መንቀሳቀስ እንዳለብህ እሙን ነው፣ በቃ ግልጽ ነው። ስለዚህ ኮሪደር ልማት ከዚህ በላይ ማደግ አለበት። ይሄም በበጀትም በሀሳብም በጉልበትም መሆን ያለብህን መሆን አንድ ጉዳይ ነው። ከዛ የሚወሰኑ ውሳኔዎች ህዝብን የሚጠቅሙ ከህዝብ ጋር መዋሃድ የሚችሉ ህዝቡ የሚደግፋቸው ህዝቡ በአገልግሎት ደረጃ በዚህ ደረጃ መርካት አለበት በሚባል ሁኔታ መሰራትና መወሰን አለባቸው ማለት ነው። ስለዚህ ውሳኔዎች ሲመጡ እንደዛ ነው የሚደረገው። ከዛ አካታችነት ደግሞ ወሳኝ ነው። አካታችነት የወጣቶች፣ አካታችነት የአረጋውያን፣ አካታችነት የሴቶች፣ አካታችነት የአካል ጉዳተኞች። ስለዚህ አካል ጉዳተኞች ስትመጣ በሚወሰኑ ውሳኔዎች እንደ አካል ጉዳተኛ የሚመጡ ነገሮች ላይ እነዚህ አካል ጉዳተኛን ያካትቱም እንደዚህ ቢስተካከሉ ምንላቸው ነገሮች ይኖራሉ። ከፓርላማ ባሻገር ደግሞ የሚመለከታቸው ሴክተሮች አካል ጉዳተኛ ላይ መስራት እንዳለባቸው በደንብ መነጋገር የምንችልበት እድል ነው ማለት ነው። የተጀመሩም እኮ አሉ። የአካል ጉዳተኞች አዋጅ እኮ ተጀምሮ እስካሁን ወደ መጽደቅ አልደረሰም። ተደጋጋሚ ውይይት እየተደረገበት የቆየ ነው። እነዚህ ነገሮች ሁሉ በደንብ አካል ጉዳተኛውን የሚጠቅም አካል ጉዳተኛውን ሀገሬ እኔ ይሄን እየሰራሁላት ነው፣ እሷ ደግሞ ይሄን እየሰራችልኝ ነው ብሎ እንዲያስብ የሚያደርግ መሆን እንዳለበት አምናለሁና እነዚህ ነገሮች እንዲታሰቡ አስተያየት ለመስጠት እድል የሚሰጥ ሁኔታ ነው ማለት ነው። ብዙ ጊዜ አስተውያ አላቅም ማለት እንደ ግለሰብ ብቻ ሳይሆን እንደ አጠቃላይም ስታስበው አካል ጉዳተኞች በፖለቲካው ዘርፍ ላይ ሲሳተፉ አናስተውልምና ምንድነው ችግሩ ብለህ ታስባለህ? ከፖለቲካ ፓርቲዎች አካል ጉዳተኞችን ካለማሳተፍ አኳያ ነው ወይስ የግለሰቡ ችግር ነው? የመጀመሪያው የራስ አስተሳሰብ ለምሳሌ ስትኖር ፖለቲካ ውስጥ መሳተፍ ስለ ፖለቲካ ዲሞክራሲ እኮ ነው። በቃ ፖለቲካ ማለት ሌላ ነገር አለ። ኑሮ ነው፣ ህይወት ነው። ፖለቲካ ማለት ኢኮኖሚ ነው። ፖለቲካ ማለት ማህበራዊ ዘርፍ ነው። ስለዚህ ኑሮ ማህበራዊ ነው፣ ኑሮ ኢኮኖሚያዊ ነው። ስለዚህ ኑሮህን የተሻለ ለማድረግ ተሳታፊ መሆን አለብህ። ራስህን ማግለል የለብህም። ብዙ ነገሮች ይመስለኛል ራስን የማግለል አለመሳተፍ በአቅራቢያቸው ወዳለው እነዚህ የፖለቲካ ሁኔታዎች ውስጥ ራስን አስገብቶ ራስን አለማሳየት መቻል ተሳታፊውን ሁኔታ ቀንሶታል። ከዛ ባሻገር ደግሞ አንዳንድ አካባቢ ላይ እድሉንም ያለማስጠት ችግር አለ ይመስለኛል። ለምሳሌ እኛ በራሳችን ጥረት እድሉን እንዲሰጠን በተለያየ መንገድ አድርገናል፣ ተሳታፊ ሆነናል።
በተለይ በብልጽግና ብቻ ሳይሆን በሌሎች ፓርቲዎችም የሚሳተፉ አካል ጉዳተኞች አሉ እና የራሳቸው ጥረት ነው፣ ብዙዎቹ የራሳቸው ጥረት ነው። ከዛ እድሉን የሚሰጥህ አካልም ይወስናል። እኔ በአጋጣሚ እድሉን ተሰጥቶኛል። እኔ ባለሁበት አካባቢ ተቀባይነት አለኝ። ፓርቲም በደንብ ተቀብሎ የምሰጣቸውን አስተያየት የሚሰባበት ሁኔታ አለ። ስለዚህ እድሉ ስለተሰጠኝ በደንብ ራሴን ሻይን አድርጌ ማውጣት እችላለሁ። አንደኛ እድል የሚያገኙበት ሁኔታ ማመቻቸት ከየአካባቢው ላይ ካለ አመራር ይጠበቃል። ሁለተኛ ደግሞ እድል ሳይሰጥ እንኳን እንዲሰጠው ገፍቶ የመምጣት ሁኔታ ከአካል ጉዳተኛው ይጠበቃል። ስለዚህ ለመሳተፍ ራሱን ገፍቶ መምጣት፣ በቃ ገፍተን መምጣት አለብን። ለምን ጉዳት በተለያየ መንገድ የደረሰው እንግዲህ እንደምታውቀው ቀደም የጠቀስከው ነጥብ በርካታ አካል ጉዳተኞች በኢትዮጵያ ውስጥ ይታያሉ። በጣም ብዙ አካል ጉዳተኞች አሉ። ስለዚህ እነዚህ ገፍተው መጥተው ተሳታፊ ሲሆኑ ምቹ ሁኔታ እንዲፈጠር የማድረግ እድላቸው ከፍተኛ ስለሚሆን እኔ በተለይ በብዛት መግለጽ የምወደው ገፍተው መምጣት አለባቸው፣ አሳትፉን ማለት አለባቸው። የማህበራችን የፌዴሬሽናችን ተሳታፊነትም ከዚህ በላይ የጎላ እንዲሆን የመጠየቅ ሁኔታችንን ከፍ ማድረግ አለብን። ብልጽግና ደግሞ ትልቅ ነገር ነው፣ ልዕልናው መደመር ነው። ስለዚህ መደመር ማለት እኔም አንተም ሀሳባችንን ደምረን ለሀገር እድገት ለሀገር ብልጽግና የምናዋጣ ከሆነ የአካል ጉዳተኞች ሀሳብ ሲደመር በሀገራችን እድገት ላይ የራሱ አስተዋጽኦ ይኖረዋል፣ የራሱ ሚና ይኖረዋል እና ገፍቶ መምጣት ይጠበቅብናል ብዬ አስባለሁ በብዛት። በመጨረሻም እኔ ከጥያቄዎች ያላካተትኩት ነገር ካለ እንዲሁም ደግሞ መተላለፍ አለበት የምትላቸው መልእክቶች ካሉ? ያው ትልቁ ነገር ለሁላችንም እድገት እና የተሻለ ቦታ መድረስ ትልቁን ድርሻ የሚወስደው ፈጣሪያችን ነው። የድንግል ማርያም ልጅ ቸሩ መድኃኔዓለም ምስጋና ይድረሰው። እኔ እዚህ ለመድረሴ መድኃኔዓለም ትልቅ ሚና አለው፣ ትልቅ አስተዋጽኦ አለው። እሱ ከፊት ከኋላ ጥላ ከለላ ሆኖ ስለመራኝ በየትኛው መንገድ አስተዋጽኦ ስለማደርግ ያ አስተዋጽኦ እንዲታይ አድርጓል። ሁለተኛው ቤተሰቦቻችን ናቸው። ቤተሰቦቻችን ለኛ እድገት ለኛ እዚህ መድረስ አንዳንዱ እኮ ቤተሰቡ አይነ ስውር ከሆነበት በኋላ እንደ ኃጢአት ስለሚቆጥረው የሚገፋው ሰው አለ። እኛ ግን ምንም ሆነ ምንም ቤተሰቦቻችን ተቀብለውን ማደግ መድረስ ያለብን ደረጃ ሁሉ እንድንደርስ አስተዋጽኦ አድርገዋል። ስለዚህ ለኛ እዚህ መድረስ አስተዋጽኦ ላደረጉት ቤተሰቦቻችን ሁለተኛ ማመስገን የምፈልገው እነሱን ነው። ከዛ ራሳችን አሁን ቤታችን አሁን የመሰረትነው ህይወት እኮ ለእድገታችን መሰረት ነው። ልጆቻችን ስናያቸው ለኛ ከፍ ማለት ለኛ ማበብ ለኛ ሰርተን እዚህ ደረጃ መድረስ አለብን እንድንል የልጆቻችን አስተዋጽኦ የሚስታችን እኔ ሚስቴ የምታደርግልኝ አስተዋጽኦ ቀላል አይደለም። ልጆቼ ለኔ ያላቸው ከቤት ስወጣ ሲሸኙኝ ስገባ ሲቀበሉኝ ለኔ ያላቸው ፍቅር ቀላል አይደለም። ስለዚህ የቤተሰባችን አስተዋጽኦ በቀላል የሚጠቀስ አይደለምና እኔ ልጆቼንም ባለቤቴንም ማመስገን እወዳለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ክብር ይስጥልኝ። አመሰግናለሁ። ሰባተኛው ጠቅላላ ምርጫን በማስመልከት እንግዲህ 438 የህዝብ ተወካዮች ምክር ቤት መቀመጫዎችን የብልጽግና ፓርቲ እንዳሸነፈ ይታወቃል። ከነዚህም ውስጥ እንግዲህ አካል ጉዳተኞች ተሳትፈው ነበር። ከተሳተፉትም ውስጥ ደግሞ ወደ አሸናፊነት የመጡት አንዱ ከሆነው ከሳምሶን ወንድሜነህ ጋር የነበረኝ ጊዜ ይህንን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ በሌላ እንግዳ እስከምንገናኝ መልካም ጊዜ